እንግዲህ መምህር ግሩም ከበደ በመካከላችን አሉ። መምህር እንኳን ሰላም መጡ። እንኳን ደህና ቆዩኝ። እንዴት አሉ ፓስተር? እግዚአብሔር ይመስገን። እንዴት ነው? እንግዲህ በብዙ ቻሌንጅ ተሳክቶሎታል። እንግዲህ ስልክ ቀይሬ የመጥቻለሁኝ። እንግዲህ እንደ እግዚአብሔር መልካም ፈቃድ። እውነት ነው። እንደምን አሉ? እንዴት ነዎት? እግዚአብሔር ይመስገን ሁሉ ደህና። እንዴት አላችሁ እናንተ? እግዚአብሔር ይመስገን። እንግዲህ ዮፍታ ቲዩብ የሳቸው ነው። ስለዚህ ይሄንን የሳቸው ቲዩብ የመምህር ግሩም ከበደን ሼር አድርጉ፣ ሰብስክራይብ አድርጉ፣ ለትውልድ አድርሱ መልእክቴ ነውና አንዳንድ ጥያቄዎች በኋላ መጣለው እና መምህር እንግዲህ የእርሶን ቪዲዮ ኮሚኒቲ ላይ አስቀምጫለሁ ከቅድም ጀምሬ። አሁን እንግዲህ የአባቶችን መልእክት የቤተክርስቲያንን መግለጫ ያው ስለሌሉ ነውና እርሶ የሰጡትን መልእክት እንግዲህ ሙሉ ቪዲዮ ኮሚኒቲ ላይ አስቀምጬልዎታለሁና አብረን ብንወያይ ምን ይመስላል? ወይስ ቪዲዮ ሙሉ ይለቅ? እንግዲህ ፍቃዴን ለፍቃዶ ልስጥ። አይ ቪዲዮውን ገብተው ይመልከቱት፣ እኛ ብንወያይ ነው የሚሻለው። መልካም። ታምረ ማርያም በእናት ቤተክርስቲያን በእውኑስ ኦርቶዶክስ ስሟን እንደሚያጠፉት ነች በመልከቷና ባስተምሯ? ታምረ ማርያምስ ምንድነው የሚለው ነገር ቢያብራሩልን። መልካም፣ እግዚአብሔር ያክብርልኝ። እንግዲህ በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመረዳት ለማወቅ ረጅም መንገድ መሄድ ያስፈልጋል። ምክንያቱም በቤተክርስቲያኗ ውስጥ በዚህ በመንፈሳዊው ትምህርት የረቀቁ መጻሕፍትን ያመሳጠሩ፣ የረቀቀውን ያጎሉ፣ የተሰወረውን የከሰቱ ታላላቅ አባቶች ቤተክርስቲያንን አውቀናታል ብለው ተናግረው አያውቁም። ቤተክርስቲያንን ለማወቅ እንዳልደረሱ እንዳልበቁ ነው የሚናገሩት። ዕለት ዕለት የቤተክርስቲያን ትምህርት አዲስ ነው። ቤተክርስቲያንን አገልግሎት እንኳን ላይ ወጥቶ በአውደ ምህረትም ይሁን በቅኔ ማህሌቱም ሆነ በመቅደሱ ለማገልገል ሚኒመም 15 ዓመት ይፈልጋል። 15 ዓመት። አንድ ሰው የቤተክርስቲያን አገልጋይ ለመባል የቤተክርስቲያኒቷን ትምህርት 15 ዓመት መማር አለበት። ለዚያውም ፕሮፌሽን ለይቶ ከተማረ፣ ለምሳሌ ያቋቋም፣ የቅኔ፣ የመጻሕፍት፣ የብሉያት፣ የመነኮሳት፣ የሐዲሳት ተብሎ ለየብቻ እንኳን ተለይቶ የሚወጣ ከሆነ እሱ ደግሞ ራሱን የቻለ ሌላ 30 እና 40 ዓመት ይፈጃል። ቤተክርስቲያንን በዚህ አይነት መንገድ የተማሩ የቤተክርስቲያንን ትምህርት የተማሩ ያገለግሏት እንኳን አባቶቻችን በብቃት በርቀት እስከ ሰባቱ ሰማያት ተነጥቀው የሄዱ አባቶቻችን እንኳን ቤተክርስቲያንን አውቀናታል አላሉ። ይሄን ነገር የምናገረው ያለ ምክንያት አይደለም። ከዚህ በፊት እንደተናገርኩት በርካታ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካላነሳ፣ በተለይ ሁለት ሰዎች ካላነሱ እንጀራ የማይበሉ፣ እርሶ ስሙን ነግረውኝ ነበር ሌላ ስም እንዳለው፣ ኤርሚያስ የተባለ ግለሰብና ቀለሞርቅ አተንፈሱ ነው ትክክለኛው ስሙ። ቀለሞርቅ የሚባለው ግለሰብና ትላንትና ከትላንት ወዲያ ማርያም ብሎ የቆዳውን ከለር የቀየረ ትዝታው የተባለ ግለሰብ ትላንትና አፉን የከፈተው ማርያም በሚል ዝማሬ ነው። ዛሬ ያለበት አሜሪካ ሄደው ማርያም ብሎ ዘምሮ። እነዚህ ግለሰቦች በወጡበት አደባባይ በሙሉ ቤተክርስቲያንን ከግር እስከ ራሷ አውቃታለሁ ብለው በድፍረት የሚናገሩ እጅግ በጣም ለአንደበታቸው ለከት የሌላቸው፣ በተለይ ኤርሚያስ የሚባለው ግለሰብ የሚወርቅ የሚነሳውን የግዕዝ ግስ እንኳን አስተካክሎ የማይል የዜማውን ምልክቶች እንኳን በወግ የማያውቅ ሰው እንደው የሚያውቀው የሌለ ይመስል የቤተክርስቲያኒቷን ትምህርት እንደው ከግር እስከ ራሷ ጠንቅቄ ተምሬያለሁ። እንደው በቤተክርስቲያን ትምህርት እንኳን ቅዳሴ የተማረ ሰው መጻሕፍትን አውቃለሁ ብሎ ስለ መጻሕፍት በድፍረት አይናገርም። ቢያውቅ እንኳን የቅዳሴ ትምህርትን የተማረ በቤተክርስቲያን ትምህርት መጻሕፍትን አውቆ ወደ ቅኔ የገባ ሰው የመጽሐፍ መምህር ነኝ ብሎ አንደበቱን ሞልቶ አይናገርም።
ይሄ ግለሰብ ግን ሁሉንም ነገር የሚያውቅ ከመቅደሱ ጫፍ እስከ አጠቃላይ ያለው ነገር እንደሚያውቅ አድርጎ ይናገራል። ከዚህ አንፃር እጅግ በጣም ስህተት የሆኑ ነገሮችን ሲናገር ይሰማል። አንድ እሱ ነው። ሁለተኛው ደግሞ ትዝታው የተባለው ግለሰብ ያው በቅርቡ ወደ እብደት ጎዳና እንደሚወጣ እርግጠኛ ነኝ፣ እንደሚያብድ እርግጠኛ ነኝ። አሁንም ከዛ የተለየ አይደለም። አሁንም ህይወቱ ምናልባት ለአነጋገር ይቅርታ ይደረግልኝና ምክንያቱም እግዚአብሔርን ለማወቅ ባልወደዱ መጠን የማይረባውን ነገርና የማይገባውን ይሰሩ ዘንድ ለማይረባ አእምሮ ተላልፎ ይሰጣሉ ነው የሚለው መጽሐፍና ለዛ መሰጠቱ ማይቀር ነው በመናየው ነገር አንፃር። እነዚህ ግለሰቦች የሚያነሱት እና የሚሄዱበት መንገድ የሚሄዱበት ርቀት እጅግ በጣም የሚያስገርም ድፍረት የተሞላበት ስለሆነ ሌሎቹም እንግዲህ ቤተክርስቲያኑን እናውቃለን ብለው የሚናገሩ እንደ ዮናታን እንደነ ዩጩፋ አይነቶቹ ግለሰቦችም ቤተክርስቲያኗን በዚህ አይነት መንገድ እንደሚያውቁና ውስጥ ሚስጥሯን እንደተረዱ አድርገው ለመንቀፍ የሚነሱ ነገር ግን መጽሐፍ ቅዱስን እንኳን ቀድመው የማይረዱና የማያውቁ ግለሰቦች እንደሆኑ ነው የሚገባኝ። ስለዚህ ቤተክርስቲያንን ለማወቅ መጀመሪያ ቤተክርስቲያኗ የምትከተለው የእምነት አስተምህሮ በምን አይነት መንገድ ነው የሚሄደው? ምንድነው እምነቷ? ፒላር የምንላቸው ነገሮች አሉ፣ ዶግማ የማይሻሻሉ፣ ቀኖና ደግሞ የምንላቸው አሉ፣ ካኖን የሚባሉ ቤተክርስቲያን የማትደራደርባቸው ዶግማ አድርጋ ያስቀመጠቻቸው እንዲሁም ደግሞ ቤተክርስቲያን ቀኖና አድርጋ የምታሻሽላቸውና በየጊዜው ልታያቸው የሚገባ በአባቶቻችን የተቀመጡት አንድም ለዚህ ነው። ለምሳሌ ገድላት፣ ድርሳናት፣ የጸሎት መጻሕፍት ብሎ ሰው ይከራከራል። ቤተክርስቲያን እኮ አልጋ ባልጋ በሆነ መንገድ ላይ አላለፈችም። ብዙ ጊዜ ፈተና ሲደርስባት መጻሕፍቶቿ ሲቃጠሉ ቀሳጢያን እየመጡ የቤተክርስቲያንን መጻሕፍት ሲበርዙ ያልተገባ ነገር ሲጨምሩ ብዙ ነገር ሲያደርጉ ኖረዋል። ስለዚህ በጸሎት መጻሕፍት፣ በታምረ ማርያም፣ በሌሎችም በድርሳናትና በመልክዓ መልኮች ላይ አባቶቻችን ከእውነተኛው ከዶግማው ጋራ ከትክክለኛው አስተምህሮ ጋራ የሚቃረን ነገር ቢያገኙ ዶግማ ስላልሆነ ያኛውን የማረም ስልጣኑን መብቱም አላቸው። በማንኛውም ሰዓት ሊታረም ይችላል። ምንድነው ይሄ ማለት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን በአንድነቱና በሶስትነቱ ታመልከዋለች። እግዚአብሔር አንድም ሶስትም ነው ብላ ነው የምታመልከው። አምልኮት፣ የአምልኮት ስግደት፣ ምስጋና፣ የአምልኮት ምስጋና የባህሪ ገንዘቡ ለሆነ ለእግዚአብሔር ብቻ ይገባል ብላ ነው የምታምነው። ይሄ ነው አስተምህሮዋ። ሰው ኃጢአት ስለሰራ በደል ስላደረገ እግዚአብሔር አምላክ የወደደ የፈጠረውን ፍጥረት ጠፍቶ እንዳይቀር ስለወደደ ስለፈለገ በገላትያ መልእክት ምዕራፍ 4 ቁጥር 4 ላይ እንደተጠቀሰ አንድያ ልጁን ወደ ምድር ላከው፣ ከሕግ በታች የሆነ ልጁን የባሪያን መልክ ይዞ መጣ። ስለዚህ እዱ መዝራይቱ የሚባል ወይም ክንዱ እጁ የሚባል ኢየሱስ ክርስቶስ ደግሞ በተለየ አካል ከሶስቱ አካል አንዱ አካል በተለየ አካል ወደ ምድር መጥቶ ከእናታችን ከቅድስት ድንግል ማርያም ስጋ ነስቶ ጠፍቶ የነበረውን አዳም፣ ሞቶ የነበረውን የሰው ልጅ፣ ልጅነትን አጥቶ የነበረውን የሰው ልጅ፣ ተራቅቶ የነበረውን የሰው ልጅ፣ በጨለማ ውስጥ የነበረውን የሰው ልጅ ወደሚደነቅ ብርሃን አወጣ ብለው አባቶቻችን ዶግማ አድርገው ያስቀምጣል። ይሄ እውነት ነው። ይሄ ለምሳሌ ክርስቶስ አሁን የሰኞ ውዳሴ ማርያም ፓስተር ለርሶ ነው የምነግሮት። ሰኞ ውዳሴ ማርያም ላይ መጨረሻው ላይ እንዲህ የሚል ቃል አለ። እውነተኛው ብርሃን የዓለም ብርሃን በጨለማ ለነበሩ የሚያበራ በሰዎች ፍቅር ወደ ምድር መጣ፣ የአዳምና የሔዋንን ስተታቸው በደላቸውን አራቀላቸው አጠፋላቸው ይላል። ይሄ ማለት ምን ማለት ነው? ዮሐንስ ብርሃን ብሎ የገለጠው ኢየሱስ ክርስቶስ ማለት ነው። ብርሃን ወደ ዓለም መጣ ጨለማም አላሸነፈው ብሎ የገለጠው ኢየሱስ ክርስቶስ እውነተኛው ብርሃን ብሎ አባቶቻችን በውዳሴ ማርያም ላይ ያስቀምጡት በሚገባ በተረዳ ቋንቋ ማለት። ስለዚህ የምታምነው እንዲህ ነው፣ እግዚአብሔር አንድም ሶስትም ነው። እንደው ሰፋ ካረግነው ሚስጥረ ሥላሴውም ነገረ ሥጋዌውም ስለሚረቅ ነው፣ እንዳይከብድ ነው። በአንድነቱ በሶስትነቱ የሚመለክ ነው እግዚአብሔር። በዚህ ላይ ድርድር የለም። የአምልኮ ምስጋና የአምልኮ ስግደት የሚገባው ለእግዚአብሔር ብቻ ነው፣ በአንድነቱ በሶስትነቱ። እግዚአብሔር ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አብ አባት በመሆን
ልጅን ወልድን ኢየሱስ ክርስቶስ ቅድመ ዓለም ያለ እናት ይወልደዋል ዓለም ከመፈጠሩ በፊት ድህረ ዓለም ደግሞ ከእናት ብቻ ይወልደዋል ቅድመ ዓለም ከአባት ብቻ ድህረ ዓለም ከእናት ብቻ አብ መንፈስ ቅዱስን ከውስጡ ከርሱ ያወጣል እኔ ብሄድ ይሻላችኋል ከአብ የሚወጣው መንፈስ ቅዱስ አባት ይልክላችኋል ብሎ የተናገረው አብ ከመንፈስ ቅዱስ የሚወጣ ነው ስለዚህ ምንድነው ግብሩ ምንድነው ካል እግዚአብሔር አብ አንድ ልጁን ከዓለም በፊት ያለ እናት ከአባት ብቻ ይወልደዋል ከዓለም በኋላ ከእናት ብቻ ይወልዳል ወላዲ ነው አብ ወልድ ተወላዲ ነው አብ አስራጺ ነው መንፈስ ቅዱስን ያወጣል መንፈስ ቅዱስ የሚሰርጽ የሚወጣ ነው ይሄን ጠጣር ትምህርት በነገረ ሥላሴ ላይ ቅዱስ ክርስቲያን ታስተምራለች በነገረ ሥጋዌ ላይ ስንመጣ ደግሞ ኢየሱስ ክርስቶስ የባህሪ አምላክ ነው ፍጹም ሰው ፍጹም አምላክ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብላ ታስተምራለች ምን ማለት ነው ይሄ አምላክ የነበረው ኢየሱስ ክርስቶስ የሰውን ሥጋ ለብሶ ሰውም አምላክም ሆነ በመለኮቱ ለዚህ ነው ሐዋርያት በዝግ ቤት ሳሉ ሰላም ለኩልክሙ ብሎ በዝግ ቤት ወደነሱ ገባ ሲገባ ቅዱስ ቶማስ ተጠራጥሮ ነበር ስለምን ተጠራጥራል ንካኝ አለው ልብ ይበሉ ፓስተር በዝግ ቤት የገባው ሥጋ የተዋሃደው ኢየሱስ ክርስቶስ ነው በመለኮቱ ያ በር ክፈቱልኝ ሳይል በመለኮቱ ገባ ስለ ሰው ልጆች ብሎ በመስቀል ላይ የዋለውና መወጋቱን ግን ናዳሰኛል በዝግ ቤት የሚገባው መለኮታዊ ስልጣን ያለው እርሱ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ክርስቶስ እንዲህ ብለን ነው ምናምን ብርሃን ነው ብለን ነው ምናምን ጌታ ነው ብለን አዳይ ነው ብለን ነው ምናምን የሰው ልጆች በዚህ ምድር ላይ ከነበረው ጨለማ ከዲያብሎስ ግዛት ከዲያብሎስ ቅኝ ግዛት ከነበሩበት መርገምና ከነበሩበት የሲኦል እሳት የዳኑት በኢየሱስ ክርስቶስ የመስቀል ላይ ስራ አዳኝ ኢየሱስ ብቻ ነው ማለት ነው ሌላ እምነት የለም የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እምነቷ ይሄ ነው አዳኛችን ኢየሱስ ክርስቶስ ነው ያዳነን ሞታችንን በሞቱ የለወጠልን ምንድነው ምንለው አሮጌው ሰው ነበር ብሎ ቅዱስ ጳውሎስ የሚናገረው ያ አሮጌ ሰው እኛ ምናምነው ኢየሱስ ክርስቶስ መጥቶ በመስቀል ላይ ሲሰቀል አሮጌው ሰው አብሮ ተሰቅሏል ሲቀበር አብሮ ተቀብሯል ሲነሳ ሰው ግን አዲሱን እንደመበስበስ ይዘራል ያለው ቅዱስ ጳውሎስ ማለት ነው ያ በስብሶ አዲስ ፍሬ እንደሚወጣ እንደሚበቅል እኛም በክርስቶስ ሞት ኃጢያታችንን ቀብረን በደላችንን ትተን አዲስ ልጆች ሆነን ተነስተናል ሞቱን በሚመስል ሞት አብረን ከተባበር ትንሳኤውን ከሚመስል ትንሳኤ ጋር ደግሞ እንተባበራለን ያለው ቅዱስ ጳውሎስ ማለት ነው ስለዚህ እምነታችን ይሄ ነው የዳነው አዳኛችን ጌታችን ኢየሱስ ክርስቶስ ነው ለስም አጠራሩ ክብር ምስጋና ይግባውና እንዲህ ነው በጣምነው ቤተክርስቲያን ይሄ እምነታችን ነገረ ሥጋዌውም እንደዚህ ከዚያ በኋላ ስንመጣ ቤተክርስቲያን ጸጋ ለሁሉ ኮከብ ከኮከብ ይበልጣል እንደምትል የቅዱሳንንም ክብር ታበላልጣለች ለሁሉ እንደሚገባ ክብር መጽሐፍ ለክብር ለሚገባው ክብር ስጡ ስለሚል ለሁሉ ክብር እንሰጣለን ከክርስቶስ በመቀጠል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ያላት ወላዲተ አምላክ አምላክ እመቤታችን ቅድስት ድንግል ማርያም ነች ለምንድነው ካል እስቲ አንድ ጥያቄ እንጠይቃቸው ክርስቶስ ካለ ሁሉ ይባላል ሁሉን የሚያደርግ ምንም የሚሳነው የሌለ ማለት ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስናነብ በቀዳሚ ገብረ እግዚአብሔር ሰማየ ወምድር ይላል እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል እግዚአብሔር ሰማይና ምድርን የፈጠረው እንዴት ነው እግዚአብሔር መጀመሪያ ሰማይና ምድርን የፈጠረው አብ በልብነቱ ወልድ በቃልነቱ መንፈስ ቅዱስ በስተንፋስነቱ ከዚህ በኋላ ይላል ለምሳሌ በማክሰኞ ዕለት ምድርም አዝርትን እጽዋትን በቆልትን እንደየወገኑ ታስገኝ ሲል የተናገረው በሙሉ ነው በቃሉ አይደል ቃል ማን ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ኢየሱስ ክርስቶስ አይደል እንዴ ኢየሱስ ክርስቶስ ነው ስለዚህ ይሄ ቃል ኢየሱስ ክርስቶስ ዓለምን በመፍጠር አስቀድሞ የነበረ ኢየሱስ ክርስቶስ የሰው ልጅ ለማዳን የባሪያ መልክ ይዞ ለመምጣት ድንግል ማርያምን መረጠ ነገር ግን በቃሉ ዓለማትን የፈጠረ እዚያው ባለበት በክብሩ ሆኖ ወልድ ኢየሱስ ክርስቶስም ወደ ምድር ሳይመጣ እግዚአብሔር በእግዚአብሔርነቱ የሰው ልጆችን በቃ ከዚህ በኋላ ምር ያለው ማለት አይችልም ስልጣን የለው ይችላል ያለ ተዋህዶ ያለ ወደ ምድር ሳይመጣ ዋጋ ሳይከፍል በቃ ከሰይጣን ባርነት ተላቀቅ ቢል እኮ ይችላል እግዚአብሔር ሁሉን ቻይ ነው የሚለው መጽሐፍ
ነገር ግን ለምንድን ነው ይሄን ያደረገው ካል አንድም አሁን ቤተክርስቲያን ጥበቧ እዚህ ጋር ነው፣ ምስጢሯ እዚህ ጋር ነው። የማይጠገብ ጥበብ አላት። ተሰምቶ የማይጠገብ የእግዚአብሔር ቃል አላት። አዳምና ሔዋን አስቀድመው ዕፀ በለስ የበሉት ለምንድን ነው? ሰይጣን ምንድን ነው ያላቸው? ከገነት ካለው ዛፍ ሁሉ ትበላላችሁ አላችሁ። አዎ እንበላለን፣ ግን የማትበሉት የለም አለ። ይሄን ግን አትብሉ ብሎናል። በሕግ በቅጠል ላይ የተሰራ ሕግ ሰጥቷቸው ለምንድን ነው አትብሉ ያላችሁ? እንደ እግዚአብሔር እኮ እንዳትሆኑ ነው። አሃ አይደል ያለው ሰው ልጅ የበላው እኮ ዕፀ በለስን የሰው ልጅ እግዚአብሔርን ለመሆን ነው። ስለዚህ ሰው የፈለገውን ነገር ሰው የለመነውን ነገር የማይነሳ አምላክ ለሰው ልጅ አምላክነትን ይሰጥ ዘንድ የሰውን ስጋ ለበሰ። ሰው አምላክ ሆነ፣ አምላክ ሰው ሆነ። ሚስጥሩ ይሄ ነው። ሰው አምላክነትን ሽቶ ነው። እኛ እኮ በድንግል ማርያም በኩል እግዚአብሔርን እንመስላለን፣ ኢየሱስ ክርስቶስን እንመስላለን። ሰው አምላክ ሆነ፣ አምላክ ሰው ሆነ፣ የኛን ስጋ ለበሰ በድንግል ማርያም በኩል። ስለዚህ ምን ሆነን የሻተውን አምላክነት ሰጠው የሰው ልጅ። አንድም የሻተውን አምላክነት ይሰጠው ዘንድ፣ አንድም ፍለጋውን አርያውን እንከተል ዘንድ፣ አንድም ደግሞ የተከፈለልን ዋጋ ከባድ ስለሆነ ያን ዋጋ እያሰብን በእምነት እንድንጸና ፍለጋውን አርያውን ሊተውልን፣ አንድም ደግሞ ሰው ዕፀ በለስን በልቶ በዕፀ በለስ እንደሞተ ሁሉ በሔዋን ጆሮ በገባ ቃል ከገነት እንደወጣ ሁሉ በድንግል ማርያም በገባ በስራት በጆሮዋ በገባ በስራት በተወለደ ኢየሱስ ክርስቶስ ዳግመ ከፈለነ ንብላ ዕፀ ሕይወት ይላል። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም ይልና የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁ ማለት። ስለዚህ ወደ ምድር የመጣው ለምንድን ነው ካል ስጋውንና ደሙን ሊሰጠን ነው። እንበላ ዘንድ እንጠጣ ዘንድ ሕይወት ይኖረን ዘንድ። እንደምን የሚያስጨንቅ ንግግር ነው እኮ ነው ያሉት ሐዋርያቱ። ይሄ ሰው የምናውቀው የዮሴፍ ልጅ የጠራቢው የማርያም ልጅ ሆኖ ሳለ እንዴት ስጋውን እንበላ ዘንድ ግድ ይለናል? ስጋዬን ካልበላችሁ በራሳችሁ ሕይወት የላችሁ። ለዚህ ቤተክርስቲያን ስትደመድም ምን ትላለች? ገበያ ሄዶ በአንድ ስልቻ ወይም ደግሞ በጆንያ እህል ሸምቶ የሚመጣ ሰው አፉን ሳያስረው ተሸክሞ ቢመጣ ቤቱ ሲደርስ ባዶ ጆንያ ነው ይዞ የሚደርስ። አፉን ቢያስረው ግን የገዛውን እህል የሸመተውን እህል ቤቱ አግኝቶ ለልጆቹ ይመግባል። ስጋውንና ደሙን ካልበላን በክርስትና ሕይወት ውስጥ ብንሮጥ ዋጋ የለንም ብላ ታስራለች ቤተክርስቲያን። አስተምሯችን ይሄ ነው። ስለዚህ ከድንግል ማርያም ስጋ ነሳ። የቀደመው ሰው አዳም ልጅነትን ያጣበትን እግዚአብሔርነትን የሻተበትን አምላክነትን ይሰጠው ዘንድ ሰውን መሰለ፣ እኛ ነው መሰለ። ለዚህ ነው ሐዋርያቱ ምን አሉ? እኛን መሰለ፣ ከኛ ጋራ በላ፣ ከኛ ጋራ ጠጣ፣ አየነውም፣ ተመላለስንም፣ ከሱ ጋር ዳሰስነውም አሉ። እናንተ ይሄንን የሰሙ ጆሮቻችሁ ብፁዓን ንዑዳን ናቸው። እናንተ ያያችሁትን የሰማችሁት ሌላው አልሰማም፣ እናንተ ያያችሁትን ሌላው አላየም አላችሁ ክርስቶስ። ስለዚህ ኢየሱስ ክርስቶስ በዚህ አይነት መንገድ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው። ድንግል ማርያምን በሁለተኛ ደረጃ ከክርስቶስ ቀጥሎ እናከብራታለን። ምንድነው ምንላት? መትሕተ ፈጣሪ መልዕልተ ፍጡራን። ምን ማለት ነው? ከፈጣሪ በታች ከፍጡራን ሁሉ በላይ። ስለምንድን ነው ከፈጣሪ በታች ያላት ይባል? አስገኘዋ ጌታዋ ፈጣሪዋ እርሱ ኢየሱስ ክርስቶስ ነውና። ምንም እንኳን ተመርጣ እናቱ ብትሆንም መልዕልተ ፍጡራን ከፍጡራን በላይ የምንላት ለምንድን ነው ቢባል ሌሎች ቅዱሳት ሴቶች እነ ሐና በመቅደስ አንብተው በኤሊ ፊት እግዚአብሔር እንዲሰማቸው ጸልየው እግዚአብሔር ልመናቸውን ሰምቶ ቢወልዱ ነቢያትን የወለዱት ቅዱሳት ሴቶች እግዚአብሔር የመረጣቸው ቅዱሳት ሴቶች ቢወልዱ ቅዱሳን ጻድቃን የወለዱት የነ ቅዱስ ጴጥሮስ እናት የነ ቅዱስ ጳውሎስ እናት ሐዋርያትን የወለዱት። ድንግል ማርያም ግን ከሰው በላይ የሆነችው ለምንድን ነው ቢባል ሰማይና ምድር የማይወስኑት በቃሉ ዓለማትን ያጸና ውሆችን በእፍኙ የሰፈረ ተራሮችን በሚዛን የለካ ምድረ በዳውን ሁሉ ስብን እንዲጠግብ የሚያደርግ ምድርን በአበባ የሚሸፍናት በክብር በዙፋኑ የሚመጣ የታረደው በግ ኢየሱስ ክርስቶስ እርሱን ኢየሱስ ክርስቶስን ወልዳለችና እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ነች። ሌሎቹ በስሙ ተአምራት የሚያደርጉ ቅዱሳን ናቸው የተወለዱት ከሴቶች።
ለምሳሌ ከሴቶች መካከል እንደ ዮሐንስ ያለ ሴቶች ከወለዱት ውስጥ እንደ ዮሐንስ ያለ የለም ብሎ ክርስቶስ የመሰከረለት ዮሐንስን የወለደች ኤልሳቤጥ ነች። በስተርጅና የወለደች ኤልሳቤጥ ቅዱስ ዮሐንስን ብትወልድ ሰማዕት መጥምቅ የሆነ ነብይ የሆነ ዮሐንስን የወለደችው። ድንግል ማርያም ግን ኢየሱስን ብትወልድ በማህፀን ያለ ዮሐንስ የሰገደለት። ስለዚህ ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ከፍጡራን ሁሉ በላይ ነች። ለምን? እንበላውና እንጠጣው ዘንድ የሕይወትን እንጀራ በማህፀኗ ተሸክማ በበህቅ ልቀ ይላል መጽሐፍ ቅዱስ። በትንሽ በትንሽ አደገ። ቅዱስ ማቴዎስም እንዳስቀመጠው ቅዱስ ሉቃስም እንደተናገረው። ምክንያቱም ዕለቱን ተጸንሼ ዕለቱን ተወልጄ ዕለቱን ተሰቅዬ ላድን ቢል ይችላል እኮ ካለ ሁሉ ነው የሚያደርገኝ። ግን እንደ ሰው ስርዓት ህግ ጠባያዊና ህግ መጽሐፋዊን እየፈጸመ አደገ። የህግ ባለቤት የሆነ ክርስቶስ ህግን አልሻረም። ህግን እየጠበቀ ነው ያለው። ስለዚህ ይሄንን ንጉስ የሆነ አምላክን በማህፀኗ ማን ነው በማህፀኗ? ሙሴ እኮ ጀርባውን ነው ያየው። እንዴት አንዳንድ ጊዜ መጽሐፍ ቅዱስን እንዴት እንደምንገነዘበው ይገርማል። አባቶቻችን እንዴት አመሰጠሩት ይሄንን። ሙሴ ጀርባውን ነው ያየው። ፊቴን አይቶ የሚቆም የለም ማለት ከሶስቱ አካል አንዱ እግዚአብሔር እኮ በመለኮት አንድ ነው ምንድነው? ቤተክርስቲያን እኮ በስም በአካል በግብር በኩነት ሶስት ትላለች። በአምላክነት ዓለምን በመፍጠር በአገዛዝ በመለኮት አንድ ነው የምትለው። ስለዚህ የአብ መለኮታዊ ስልጣንና የወልድ መለኮታዊ ስልጣን አንድ ነው፣ የሚበላለጥ አይደለም። ሙሴ ያየውን ነው በማህፀኗ የተሸከመችው። ጀርባዬን ነው ማየት የምትችለው ፊቴን ማየት አትችልም ያለውን ጌታ በማህፀኗ ተሸከመች። ታናሽ ብላቴና ስትሆኚ 7 የእሳት መጋረጃ በሆድሽ በስተግራ ወይስ በስተቀኝ ተዘረጋ? የክርስቶስ ዙፋን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ የተነገረለት ፊታቸውን ሸፍኖ እግራቸውን ሸፍኖ የሚያመሰግኑትን ጌታ አንቺ ግን በማህፀንሽ ተሸከምሽው ታናሽ ሙሽራ ስትሆኚ እንደምን አላቃጠለሽም ይላል ቅዱስ ሪያቆስ በቅዳሴ ማርያም ላይ ያነሳል። እንደምን አላቃጠለሽም እቴ ሙሽራዬ ሆይ ደግሞ እያለ ሰሎሞን ያነሳል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ከፍጡራን በላይ ከፈጣሪ በታች ብላ ታከብራታለች። የምትሰግድላት የጸጋ ስግደት ነው። የአምልኮ ስግደት ከኢየሱስ ክርስቶስ ውጪ ከእግዚአብሔር ውጪ ለማንም አይሰጥም። የአምልኮ ምስጋና ከእግዚአብሔር ውጪ ለማንም አይሰጥም። ለድንግል ማርያም ግን አምላክን የወለደች ነች፣ ከፈጣሪ በታች ከፍጡራን በላይ ነችና የጸጋ የአክብሮት ስግደት ይሰገድላታል። ለቅዱሳኑ ለመላእክቱም በእንዲህ አይነት መንገድ ምናልባት ጊዜ ላይ ኖረን ይችላል። ታቦትንም በተመለከተ ደግሞ በደንብ አድርገን መግለጽ የምንችለው የክርስቲያን አስተምሮ አለ። ግን አስተምሮዋ ይሄ ነው።